የስልጤ ብሔረሰብ በአብዛኛው የእስልምና ሃይማኖት ተከታይ ነው። ብሔረሰቡ ከጥንት ጀምሮ እምነቱን ስለመቀበሉ የሚያረጋግጡና በዞኑ በየቦታው የሚገኙ ጥንታዊና ታሪካዊ መስጂዶች ቋሚ ማሳያ ናቸው። እነዚህ ጥንታዊና ታሪካዊ መስጂዶች ከብሔረሰቡ ማንነት ጋር እርግጥ ነው ነጣጥሎ ማየት አይቻልም። የጊስጢ ጣሄራት መስጂድ በስልጤ ዞን ከሚገኙ ጥንታዊ መስጂዶች መካከል አንዱ ነው። መስጂዱ በዞኑ ባሊቾ ሪሮ ወረዳ ባገታ ቀበሌ ውስጥ የሚገኝ ሲሆን ከዞኑ ዋና ከተማ በስተሰሜን ምዕራብ አቅጣጫ በ39 ኪሎ ሜትር እንዲሁም ከወረዳው ዋና ከተማ ቃዎ ቆቶ በ12 ኪሎ ሜትር ርቀት ላይ ይገኛል። መስጂዱ ከጉራጌ ዞን መስቃን ወረዳ ድንበር አካባቢ ባገታ ሰንሰለታማ ተራራ መሃል ላይ ነው የሚገኘው። የጊስጢ ጣሄራት መስጂድ በ15ኛው መቶ ክፍለ ዘመን የተመሠረተ እንደሆነም ይነገርለታል። ከአመሰራረቱ ጋር ተያይዞ አምስቱ ቀደምት የስልጤ እናቶች ተብለው የሚታወቁት ወገኖች በቃዎ ቆቶ ከተማ ተገናኝተው ከተወያዩ በኋላ በአምስት የተለያየ አቅጣጫዎች ተጉዘው በተለያዩ ቦታዎች እንዳረፉ አፈ ታሪኮች ያስረዳሉ። ከእነዚህ አምስት ሴቶች አንዷ የሆነችው ጊስጢ ጣሄራት ወደ አገታ ቀበሌ በመጓዝ ልዩ ቦታው አሊቾ በሚባለው መንደር ላይ ባለው አረንጓዴያማና ሰንሰለታማ ተራራ ወገብ ላይ ከአንድ ወጥ ቋጥኝ ተፈልፍሎ ከተሠራ ታሪካዊ መስጂድ ነው ያረፈችው። በስልጤ ዞን አሊቾ ዱሮ ወረዳ ቃዎ ቆቶ የተባለችዋን ርዕሰ ከተማ ላይ የምንገኘው። ቃዎ ቆቶ የተባለበት የራሱ የሆነ መሰረታዊ መነሻዎች አሉት። ይኸውም የስልጤ ቀደምት ሴት እናቶች ወይም ሀያቶቻቸው ማለት ነው ከሐረር ተነስተው በግራኝ አህመድ የጦርነት ዘመን ላይ ለመጀመሪያ ጊዜ የተቀመጡት አረሼጣን አካባቢ ነው ስልጤ ወረዳ ላይ። ከዛ በኋላ ከአረሼጣን ላይ ብዙ ከተቀመጡ በኋላ የአየር ሁኔታው ደስ ብሏቸው ተራራማ አካባቢ ስለነበረ ይሄ አካባቢ ሜዳማም ስለነበረ እዚህች ቦታ ላይ መጥተው ነው ያረፉት። ቃዎ ቆቶ የሚባለው እችኛው ቦታ ላይ ነው። በእነዚህ ቀደምት የስልጤ እናቶች የሚባሉት እነማን ነበሩ? ለምሳሌ ጊስቴ መኪያ፣ ጊስቴ ሸምሲያት፣ ጊስቴ ሙሉካ፣ ጊስቴ መኪያና ጊስቴ ዊጀራት ነበሩ ቀደምቶቹ። ከነዚህ ደግሞ ብዙ አጃቢዎች ነበሯቸው፣ ብቻቸውን አይደለም የመጡት። እነዚህ አንጋፋዎቹና ባለታሪኮቹ ወይም ደግሞ ከጦርነቱ ዘማቾች ቤተሰቦች ጋር የቅርብ ዝምድና የነበራቸው ስለነበሩ ነው በእነሱ ስያሜ የተጠራው። እነዚህም እዚህ መጥተው ካረፉ በኋላ ቦታው ደስ ሲላላቸው እዚች ቦታ ላይ አርፈዋል። ለምሳሌ ጊስቴ መኪያት የተቀመጡበት እዚች ቦታ ላይ ነው የነበረው። መኪያ ማለት በጣም አንጋፋዋና ለነዚህ ለሴቶቹ ታላቅ ተብለው የሚባሉ የነበሩ ናቸው። ጊስቴ ሸምሲያት እዚች ጋር የተቀመጡ ነበሩ ተብሎ ይነገራል በአፈ ታሪክ። ጊስቴ ሙሉካ ደግሞ እዚህ ጋር የተቀመጡ ናቸው ተብሎ ይባላል። ጊስቴ ጣሄራት ደግሞ እንደዚሁም እዚች ጋር የተቀመጡ ናቸው። ጊስቴ ወጅራት ቶሎ ነው የተመለሱት ወደ መስቃን ወረዳ አካባቢ ወደ ማረቆ አካባቢ ገብተዋል መጨረሻ ላይ። ጊስቴ መኪያ ደግሞ እዚህ ሶርጋን ነው የተቀመጡት። እዚህ ብዙ ከተቀመጡ በኋላ ሶርጋን የሚባል መስጂድ አለ አሁንም ጭምር ያረፉት እዛ ነው። ጊስቴ ሸምሲያት ደግሞ መጨረሻ ላይ የደረሳቸው አብሬት የሚባል ቦታ በአሁኑ ወቅት ጉራጌ ዞን ማለት ነው አብሬት የሚባል ቦታ ላይ ነው አርፈው ሄደው ተቀምጠው የአብሬት ጌቶችን ቅድመ ሀያት ወልደው ተመልሰው መጥተው እዚሁ ሶርጋን አካባቢ ነው መቃብራቸው የሚገኘው። ጊስቴ ጣሄራት ደግሞ እንደዚሁም እዚሁ አሊቾ ዱሮ ወረዳ ውስጥ አገታ የሚባል ቦታ አለ ስሙም እዛቸው አካባቢ ላይ የድንጋይ ፍልፍል መስጂድ አሰርተዋል። ዙሪያው ጥቅጥቅ ባለ ሀገር በቀል ዛፎች የተከበበ ነው። በመሆኑም ወደ መስጂዱ ለመዝለቅ ቆራጥና ደፋር የእግር ተጓዥ መሆንን ይጠይቃል። በስልጤ ዞን የሚገኙ ጎሳዎችም አብዛኛዎቹ ከጊስጢ ጣሄራት የዘር ግንድ ጋር ትስስር እንዳላቸውም ይነገራል። የወረዳዋ ስምም አሊቾ ሪሮ የተባለውም ከጊስጢ ጣሄራት የልጅ ልጅ ከሆነው አሊቾ ሪሮ የተወሰደ እንደሆነም ይነገራል። መስጂዱ ከጊዜ ብዛት የተወሰነ ጉዳት የደረሰበት በመሆኑ ቀላል ጥገና የተደረገለት ሆኖ አሰራሩ ግን አግራሞትን የሚጭር ነው። ቁመቱ 3.5 ሜትር ሲሆን የጎንዮሽ ርዝመቱ ደግሞ 7 ሜትር የሚደርስ ነው። በመስጂዱ ውስጥ የተለያዩ ባህላዊና ሃይማኖታዊ እንቅስቃሴዎች እስካሁንም እንደሚደረግበት የሚያሳዩ ቁሳቁሶች ይገኛሉ። በመስጂዱ ዘወትር ሐሙስ የአካባቢው ማህበረሰቦች ጸሎት ያደርጉበታል።
ከዚህ በተጨማሪም ዓመታዊ የመውሊድ በዓልም ይከበርበታል። በአካባቢው የሚገኙ ማህበረሰቦችም አብዛኛውን አርሶ አደር ከመሆናቸው ጋር ተያይዞ የተለያዩ አዝዕርቶች እንደ ባቄላ፣ ድንችና ሌሎች እሸቶች ሲደርሱና ለሰብላቸው ዝናብ እምቢ ሲላቸው ጸሎት የሚያደርሱበት ጥንታዊ መስጂድም ነው። አሁን የምንገኘው ከስልጤ ቀደምት አምስቱ ሀያቶች መካከል የሆኑት የግስት ጣሂረት መስጊድ ውስጥ ነው የምንገኘው። ይሄ መስጊድ እንግዲህ የተሰራው በአንድ አለት ድንጋይ ተፈልፍሎ የተሰራ ነው። ከ15ኛው ክፍለ ዘመን አካባቢ ማለት ነው። አምስቱ ጊስቶች መጥተው ቦታ ሲከፋፈሉ ለግስት ጣሂረት መድረሳቸው እዚሁ አለችው አገታ አካባቢ የተባለው በዘብደር ተራራ ሰንሰለታማ ተራራ ስር ነው እና ከዚህ ቀደም አንድ ብቻ መግቢያ በር እንደነበረችው ትንሽ ጠበብ ያለች በር እንደነበረችው ነው። በኋላ ግን ያው በእሳት መቀጣጠል ምክንያት ከፊሉ ቢቃጠልም የአካባቢው ማህበረሰብ ደግሞ ወጥቶ የጥገና ስራ ሰርቶለት አሁን እንደምትመለከቱት ስፋትም ያለው ቁመትም ያለው በዛ ዘመን በምን ተፈልፍሎ እንደተሰራ ያው በሀገራችን ቀደምት አርኪቴክቸሮች የሰሩት በነበሩ ጥበብ አማካይነት የተሰራ እንደሆነ ነው እዚህ ጋር የሚያሳየው። በአሁኑ ሰዓት የአካባቢው ማህበረሰብ በየሳምንቱ ሐሙስ ተሰብስቦ ዱዓ ያደርግበታል። እንደምትመለከቱት ባህላዊ ቁሳቁሶች አሉ። ጀበናው፣ ሲኒው፣ ረከቦቱ፣ እቃ ቡና የሚያፈሉባቸው ማቴሪያሎች አሏቸው። ይህንን ሊያፈሉ የሚችሉበት ምክንያት ምንድነው? ዋናው አልፎ አልፎ የዝናብ እጥረት በሚያጋጥማቸው ጊዜ በልዩ ሁኔታ መጥተው እዚህ ዱዓ ያደርጋሉ። የባቄላ የአተር እሸት በሚደርስበት ጊዜ ደግሞ እዚህ መስጂድ የአካባቢ ማህበረሰብ አምጥቶ ቀቅሎ ዱዓ አድርገው ነው የሚጀምሩት መብላቱን ማለት ነው። መስጂዱ ከሚገኝበት ቦታ ካለው ጥንታዊ አሰራርና ይዞታ እንዲሁም ከስልጤ ብሔረሰብ አመጣጥ ታሪክ ካለው ቁርኝት አንጻርና የአድቬንቸር ቱር ለሚወዱ ጎብኚዎች የስልጤን ታሪክ ማጥናት ለሚፈልጉ ተመራማሪዎችና ለሌሎች ተግባራት ተመራጭና ልዩ ቦታ እንደሆነ ይታመናል። መስቡ አሁን ቀጥታ አንዷን ነገር ብቻ አይደለም ይዘው የሚመጣው። አሁን ግስት ጣሂረትን ለማየት ስትመጣ ብዙ ባህላዊ ጎጆ ቤቶች አሉ፣ ባህላዊ መንደሮች አሉ። አሁን የምታየው አካባቢው ራሱ ጂኦግራፊው በጣም የሚማርክ ነው። ተራራዎቹ በሁለት በኩል ሰንሰለታማ ተራራ ነው። በጣም ደስ የሚልና ደን ባህላዊ መድኃኒቶች ያሉበት ኦሽን ምናምን የተለያዩ መድኃኒቶች እዚህ ያሉበት ነው። ቦታው ደግሞ የፈለገ በድርቅ ቢገባ ማጠፋ ምንጭ አለች እዚህ መስጂዱ አካባቢ። ሌላው ደግሞ ሁለቱን አሁን ከታች ስናየው ማህበራዊ እንትኑ ምንድነው? ሁለቱም ጉራጌ ብሔረሰብና ስልጤ ብሔረሰብ መሀል ነው ያለው። ይሄ እንትኑ ሁለቱም ማህበራዊ እንትናቸውን አጠናክሩበታል። እዚህ መጥተው የተለያዩ ችግሮች አሁን የሆነ ችግር ቢከሰት እዚህ መጥተው ነው ችግራቸውን የሚፈቱት። ይህ ታሪካዊና ጥንታዊ መስጂድ በደኑ ውስጥ የሚገኝ በመሆኑ አልፎ አልፎ ደኑ እየተቃጠለና እየተጨፈጨፈ በመሆኑ የመስጊዱን መስህብነት እንዳያደበዝዘው ያሰጋል። ማህበረሰቡ ይሄ ቅርሶቼ ናቸው የሚለው ቱሪስት መጣ ማለት አንድ ቦታ እዚህ ሲመጣ አንድ ነገር ተጠቅሞ ነው የሚሄደው። ወይ ውሃ ቢኖረው ምግብ ቢጠቀም ቀጥታ ያ ሰው ተጠቀመ ማለት ነው። ሌላ ደግሞ ታሪኩን ምንነቱን ለማጥናት ራሱ ማን ነበር የሚለው ራሱ አንድ መነሻ ቦታ ነው። ይሄ አሁን ስለ ስልጤ ብታይ አምስቱ ስልጤ ሴት እናቶችና ወንድ አምስቱ ገራቻ የሚባሉት የት ነው የሚባለው? ቀጥታ የሚመጣው ምንድነው? ታሪክ ለማጥናት ሲመጣ አሻራቸው ያረፈበት ይሄን ነው። ስለዚህ ማህበረሰቡ የኔ ነው ብሎ ማንንም መንግስትና አካል ማንንም ሳይጠብቅ ራሱ ነው መጠበቅ አለበት፣ ራሱ ነው መንከባከብ አለበት። የግስት ጣሂረት መስጂድን ለቱሪስት መስህብነት ምቹና ተመራጭ ከማድረግ አንጻር የሚመለከተው አካልና የባለድርሻ አካላት ሚና ከመሰረተ ልማት ከክልላና ሌሎች ጉዳዮች ጋር ተያይዞ ከፍተኛ ሊሆንም ይገባዋል። የግስት ጣሂረት መስጂድ ታሪካዊ ከሚባለው ወረዳችን ላይ ከሚገኙ ቅርሶቻችን ዋነኛው ነው። ይህንን ቅርስ ከማስተዋወቅ አንጻር ያው በርካታ የተሰሩ ስራዎች አሉ። ከዚህ በፊትም ጭምር ከ6 ዓመት በፊትም ጭምር ከፍተኛ ስራዎች ተሰርተዋል። ከማስተዋወቅ አንጻር በርካታ ስራዎች ተሰርተዋል። ያው ብዙዎቹ ያውቁታል። እዛ አካባቢ አምስቲ ጊስቲቻ አካባቢ በተለይም ከማልማት አንጻር ጉድለቶች አሉ። ከማልማት አንጻር ያለው ጉድለት በዋናነት የሚገኘው በጉራጌ ዞንና በስልጤ ዞን ድንበር ላይ ነው፣ ማዕከል ላይ ነው ያለው። አካባቢው ምናልባት ጂኦግራፊውም ጭምር እንዳያችሁት በጣም ከፍተኛ የሆነ ውጣ ውረድ የበዛበት ቁልቁለት ነው። ለመግባትም ጭምር በጣም የሚያስቸግር፣ እዛ አካባቢ ያለው መንገድ አስተካክሎ ቱሪስቱ
መጥቶ እንዲጎበኘው ከማድረግ አንጻር መሰራት ያለባቸው ስራዎች ከመስራት አንጻር ጅምር ነገሮች ናቸው ያሉት። አሁን እነዚህ አካባቢዎች ላይ የሚሰራውን ስራ ከመስራት አንጻር ነው አሁን ጉድለቱ ያለው። ስለዚህ ከማልማት አንጻር የመስጂዱም ጤንነት በአሁኑ ሰዓት የተወሰነ ትንሽ መሰራት ያለበት ነገር አለ። ስፔሻሊ እዛ አካባቢ አሁን ሰው አያድርም። በሳምንት በ15 ሐሙስ እዛ አካባቢ ያሉ ሰዎች ከጉራጌ ዞን የሚመጡ ከስልጤ ዞንም እዛ አካባቢ ያሉ አካባቢ ነዋሪዎች ይቀመጣሉ። መስጂዱ ላይ ሲቀመጡ ግን እዛ አካባቢ ከእሳት አደጋም ጋር ከሌሎች ሊከሰቱ ከሚችሉ ነገሮች ከመጠበቅ አንጻር በርካታ መሰራት ያለበት ስራ አለ። መስህቡን ለመጠበቅ ለመንከባከብና ለማልማት በሚደረጉ እንቅስቃሴዎች የህብረተሰቡ ሙሉ ተሳታፊነትንም የሚጠይቅ ነው።